ሲሉኝ ከዛ እኔ ብቻ ነኝ ከፈትኩት በላይ በመስኮት ሲገቡ ፈርቼ ማለት ነው። ስከፍተው ከዛ ሁላቸው ግግ ብለው ገቡብኝ። ከዛ ሰው አለ ወይ ወንድ አለ አሉኝ። ወንድ የለም አልኳቸው። ብቻዬን ነኝ ያለው ወንድ የለም ስላቸው ወንድ የለም ወንድ ካለ ግን አርድሻለሁ አለኝ። አረ ወንድ የለም እኔ ብቻ ነኝ ልጆቼ ናቸው ያሉ ደግሞ ማራስ ነኝ እባካችሁ ተወኝ አልኳቸው። ከዛም በኋላ ትንሽ 11 አመት ልጅ አለኝ ልጅ ሊመቱብኝ ሲሉ አረ እባካችሁ የነፍስኝ እንግደሉኝና ልጅ እንግደሉልኝ ልጅ ሳኒ ሳገሉ ልጅ እንዳገሉብኝ አልኳቸው። በዛን ሰዓት እንደዛ ስላቸው ባለቤት ወረደ ከላይ ስለነበረ ልጅ ሞተብኝ ብሎ ወረደ። ልጅማ አልመቱትም እኔ ወድቄበት ነበረ። ከዛ ለኔ ነው እዚህ ላይ መቱኝ። ከዛ ልጅ እና እኔ ወጣና ባለቤት ሞተ። የኔ ባል ግን ልጅ ሞተ ብሎ ለልጅ ብሎ ወረደ ሞታ። ሲገሉ ስለነበረም ደግሞ ለሱ ብሎ ወረደ። አንዱ አጋዚን ይባላል። ሌሎቹ መስሪያ ቤት ይሰራሉ መዘጋጃ የሚሰሩ ናቸው። ስማቸውን አላቃቸውም ግን በይታ አቃቸዋለሁ። እንደገና ደግሞ አንድ ደግሞ ሽፈራው የሚባል ነው ጥይት ሲተኩስ የነበረ። አንዱ ደግሞ ከጎረቤታችን ነው የግንብ ሰፈር እናቲቱ ማማ ታውቀች ትባላለች አክስቱ። ሁለት ስም ነው ያለው። አንድ በሪውን ይባላል። እንደገና ደግሞ በሪውን ወረደ ማለት ነው። ደግሞ ሌላም ስም አለው ደግሞ ሁለት ነው ስሙ የልጁ ግን በሪውን ወረደ ነው የሚባል ልጁ አንደኛው ጥይት ሲተኩስ የነበረው ማለት ነው። ቀደም ብሎ ታሪካቸውን እንዳጋሩት ሁሉ የ29 ዓመቱ ግርማይ ኃይሌ ስራ ለመስራት በተቀጠረበት ስፍራ ውስጥ ጥቃቱ መሰንዘር እንደጀመረ የሚያስታውስ ሲሆን በደምም በአልኮልም በሰከረ ስብዕናቸው ጥቃት አድራሾቹ ስላደረሱበት ጉዳትም እንዲህ ይናገራል። 9 ሰዓት በ30 11 ሰዓት ከኔ ገቡ። አሁን እዛው ነው ያለሁበት የምሰራበት ማለት ነው። እና መጥተው ሲጠይቁኝ መጀመሪያ ተወሰኑ ወጣቶች የሚያውቁ ናቸው። ይሄንን ልጅ ያዙት ኃይለ ማርያም ይባላል። እኛ ቤት ሆቴል ነበረው እሱን የጠቆማቸው ይሄ ልጅ ዋና መረጃ ነው የአማራ መረጃ የሚሰጥ ነውና እንዳትለቁት ስላቸው የሚያውቁ እሱንማ አንገለውም ሌላ ቦታ ነው የምንወስደው ብለው ባላንዱ ብርጋር ተውግደፉ ማቆይ ሌላ ቦታ የመረጃ ነው በላበለው ዝም ብለው የመረጃ ነው ብለው ሌሎቹ መጥተው እዚህ ጋር የኔ ይመቱኛል ግንባሬ በፈራድ በመጥረቢያ ማለት ነው። እዛ ሌሎቹ በፌሮ ብለው መጥተው ወደኩኝ። እዛው አስፋልቱ አደባባይ ነው ጣሉኝ። ቆየሁኝ 2 ሰዓት ምናምን ነፍስ ሳውቅ እዛ ስነቃ ግን እዛ አስፋልቱ ላይ ባንዲራ የሰቀልንባት ቦታ ላይ ያለች ተሰብስበው የመጨረሻ ልክ እንደ ወታደራዊ ስብሰባ አደረጉ። ሰው ብዙ ነው። በቀስ ብዬ ነው እንዳልንቀሳቀስ ፊቴ ገጀራ ያዛለ ካራ ያዛለ። አሁን ምን ነግራችኋል? ወላይታ ምናምን እንዳትገሉ፣ ቅማንት እንዳትገሉ፣ አንዳንድ ኦሮሞ እንዳትገሉ፣ አማራ የሚባል ግን ሁሉም በሉታል። አንዱ አብርቶ አይቶ ይሄማ የሚታወቅ ያለው ዋና የአማራ መረጃ አይደለም የአማራ ዋና መረጃ አይደል ብለው በዛ ሰዓት ወገው ብለው አልሞተም ሙቷል ተባባሉ። እኔ ዝም አልኩ። በቃ በድን ሆኜ ዝም አልኩ። እዛ በኋላ አንስቶ እዚህ ጋር በካራ 3 ነው ካራ ያዙት። ግን አንዱ ቆርጣለሁ ሲል አንደኛው ዝም ብሎ ቸኩሎ ጠጥቶ ነበር ሰክረዋል። ያርጎ በሽሉ ካራው ጋይ ካራውን ሲነቅለው በቃ ተወዳ ግደፈው ደሙ ሲራጨው በቃ ተወዳ ግደፈው። ሌሎቹ በፌሮ ምናምን ይሄን ጀምና እንደበደው አዚያ ጣሉኝ። ከዛ ወዲያ አላውቅም። በደረሰበት ጉዳት ሳቢያ ድምፁ እንደተቀየረና እንደተበላሸ የሚናገረው ግርማይ ኃይሌ በማይካድራ ከተማ ሕይወታቸው ከተረፈ 81 ሰዎች መካከል የሚጠቀሰው ነው። እነዚህ የምትመለከቷቸውም ባላገሩ ቴሌቪዥን በማይካድራ በነበረው ቆይታ ላይ አግኝቶ ታሪካቸውን ሊሰማ የሞከረና እነርሱም የደረሰባቸውን ጉዳት ጭምር ሰውነታቸውን እየገለጡ ጉዳታችንን ይውልን ዛሬም አጥንት ውስጥ ድረስ ዘልቆ ይሰማልና ዝም አትበሉን የሚለው መልእክታቸውን አስተላልፈዋል። በማይካድራ በደረሰው ጭፍጨፋ ታዲያ